ደም ልጄ ላይ ነው የፈሰሰው። ከአስፋልት ሴቶች እያለፉ ነው አንገታቸውን ዞር አድርገው ወደኔ እያዩ ከሆነ ሌላ ቀን ስለከፋ ያለምዱ ሴቶች ናቸው አይደል? ተቃዩን የቅናት መንፈስ ነው ላይሽ ላይ ያለው ብሎ አሳምኑ። ቁጥሩን መጥራት የሚከብድ በኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንወር ጊዜ የምሰጠው ነገር እንዳያሳጣኝ ነው። ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ እሱ ደስ አለው። ለምን ነው ደስ የሚለው? ወርቁ አይተህ ነው የምትባል ሰው በመጀመሪያ አንተ በህግ የምንፈልግህ ሰው ነህ። አንተ ጄኖሳይድ። ሰላም እንዴት ናችሁ? የማያልቅበት ይመስገን። ዛሬም እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ቲክቶከሯ ሄለን ስንት ብር ተፈረደባት? ወርቁ አይተነው ምን ቢያጠፋ ነው ሌላ ክስ የቀረበበት? ባሌን ከሰራተኛዬ ጋር ተኝቶ እጅ ከፍንጅ ያዝኩት። እነዚህ በዋናነት ዛሬ የምነጋገርባቸው ናቸው። እስከ መጨረሻው አብራችሁን ቆዩ። ባሌን ከሰራተኛዬ ጋር ያዝኩት ግን አላመነልኝም። እስኪ ይህን ቪዲዮ አይተነው እንመለስ። በወለድኩ በ15ኛ ቀን ላይ አጋጣሚ ከእንቅልፌ ስነሳ ከሰራተኛ ጋር ተኝቶ ባይኔ ያየሁትኝ ማለት ነው። ባለቤቶች አባት። ከዛ ይሄንን ነገር ልጅቷንም እሱም ደንግጦ ወጣ ወደ ውጪ። ልጅቷን ጠየቅኳት ሰራተኛውንና አንቺ ጾም ውስጥ ነው እኔ ያመጣኋት። ልክ 9 ወር ስገባ እናንተ የረመዳን ጾም ውስጥ ነው ያመጣሁት። እንዴ አሁን እኮ አንቺ ስለወለድሽ እኮ አይደለም ጾም ውስጥ ነው እኛ የጀመርነው አይነት ነገር አለችኝ። ልጅቷ ቪዲዮ ላይ ለቅቅ ያለው ቲክቶክ እንትን ላይ አለ እና እንዴት ምናምን ስላት ለይል ሰግዳለሁ ብሎ ነው ተነስቶ እኔ ጋር የሚመጣ የነበረው እና ይሄ ነገር እንዴት መጀመሪያ ተፈጠረ? በጣም ተረጋግቼ ነው ስጠይቃት የነበረው ወይ ማለት ነው። ለምን ከዚህ በፊት ጥርጣሬ ነው አሁን ያደረገችልኝ ያባሽ አሁን መጨረሻ ነገር አሁን እንደዚህ ለመለያ አሁን ይሄ ነገር ለመፈጠሩ ከመፈጠሩ በፊት የምታያቸው ምልክቶች ወይም ገና ሲጀምር ምንድን ነበረ? እኔ የማውቀው መጀመሪያ እሱ ተዋወቀው 14 ዓመቴ ነው። ከገጠር እንደመጣው ነበረ። ከአንድ 2 ዓመት ቆይታ በኋላ ወደ ትዳር ነው የገባ ነው። መከረሽና ጥሩ ሰው ነው ብለሽ አሰብሽ? ከዛ ወደ ትዳር ነው በቃ የገባ ነው። ወደ ትዳር ገባን። ከገባን በኋላ አንከራተሽው፣ አሰቃየሽው። ከዛ በቃ እነሱ በተሰበሰቡበት እቺ ነገር እንዲያምንልኝ ፈልጌያለሁኝ። እኔ ጠራውትኝ ሽማግሌ ይዘው መጣ። ከዛ በቃ እንደዚህ አመነ። ይሄን ነገር ምንድነው ያደረከው ምናምን ሲባል ሰራተኛው ጋር ነው ባጭሩ በቃ አምናል እያለች ነው። ሰራተኛው የተናገረችው ነገር ሁሉም ነገር እውነት ነው። እሷ የሚያለችው ነገር ሁሉም ነገር እውነት ነው አድርጌያለሁ። ከዛ በፊት እኔ እውነትን በጥርጣሬ ነው ሳብደ ነበረው። እኔ በደንብ ከ3 ሰዎች ጋር በጣም ተጠራጥሬ ትዳሬን እስከማፍረስ ድረስ ደርሻለሁ። ይሄ ነገርስ እውነት ነው ወይ አልኩት። እውነት ነው ሁሉም ነገር አለ አድርገህ ከዚህ ስጠረጥራቸው የነበረው ከ3 ሰው ጋር ግንኙነት ነበረኝ። ጭራሽ ፍቅረኛ እያያዘ እየለቀቀ ማለት ነው። አመነ። በቃ ሲያምን አይ በቃ እኔ ለማወቅ ፈልጌ ነው መታረቅ አልፈልግም አልኳቸው። ከዛ ወጣና ግን አንቺ ቆይ ሁለተኛው ሲጨመርብሽ ነው እርቁን ያልፈለግሽው ወይስ ማለት የመጀመሪያው ብቻ ቢሆን ግን ትታረቂ ነበረ ነው ወይስ ያላሰብሽው ሌላም ያመጨመሩ ነው? እንዲ በቃ እኔ ሰው ብቻ በቃ ውሸታም እንዳይለኝ ነው የፈለኩት ከሷን እንደበት ወጥቶ እንዲረጋገጥልኝ ነው የፈለኩት እንጂ ከሱ ጋር እኔ ወይ ሞቼ ካልሆነ በህይወት አልኖርም ከዚህ በኋላ ብዬ ወስኛለሁ ለራሴ። ለምን ለአንድ ወር አልቅሻለሁ። በጣም ነው ያለቀስኩት። ምግብ አልበላም፣ አራስ ነኝ። በቃ ምንም ነገር የለም። ደረቅ ጡት እያጠባው ነው ያለቀስኩትኝ ማለት ነው። በቃ እኔ እውነቱ እንዲረጋገጥልኝ ነው የፈለኩት። ያሰብኩት ነገር ተሳክቷል። ከዚህ በኋላ እኔ አልቀጥልም ከሱ ጋር ምናምን አልኳቸው። በጣም ተቀየሙኝ፣ በጣም ተናገሩኝ፣ ተናደዱብኝ። ከዛ ወጣ፣ እሱም ተከትሏቸው ወጣ። ዳግም እዚህ ቤት አልመጣም እሷ ካልታረቀችኝ እና ልጆቼም ብላ በቃ አንድ ወተት እንኳን መግዣ ብለሽ እንዳትደውይ ስልኬ ላይ አለኝ። እሷን እንግዲህ ሰምተናል። እስኪ ባልተቤቷ ምን አለ? እስኪ እሱን አይተን እንመለስ። ከአስፋልት ሴቶች እያለፉ ነው አንገታቸውን ዞር አድርገው ወደኔ እያዩ ከሆነ ሌላ ቀን ስለከፋ ያለምዱ ሴቶች ናቸው አይደል ትላለች። ዞሮም የሚያዩት እኮ ነው፣ ማተው አይደለም፣ ሲገዙ አይደለም፣ መንገደኛው ማለት ሌላ ቀን ለከፋ ያለምድካቸው ሴቶች ናቸው ወደዚህ አይናቸው የሚያገጡት። ከዛው በዛው ነገር ትጀምርሻለች። አናድም በዛው ማለት ነው። በዛው እኔን ጭቅጭቅ፣ አንተ እንደዚህ ሴተኛ ምናምን የሚል ቃል በቃ በዛ የተለመደ ነው።
በቃ እንዴት ነው የምትሄጂው? ለሷ የምትሰጪው መልስ ጥሩ አይሆንም። እኔ 2 ጊዜ እስከ ዱላ ድረስ ደርሰን በዱላ መደባደብ ድረስ 2 ጊዜ ደርሰናል። አንዴ ያው በዛ ዱላ ተነሳ አባቷ ጋር ሄዳ ከዛ አባቷ ላሹ ነው ከክፍለ ሀገር ሸንግሎ ዱላ አስፈላጊ አይደለም ልጄ ቃል ግባለኝ ልጄን ለሁለተኛ ጊዜ ላንተ እየሰጣሁ ነው አደራ አሉ። ከዛን ቀን ጀምሮ እኔ እጇን እንደዚህ እሷ ላይ አድርጌ አላውቅም። ግን በዚህ ዘመን ተነጋግሮ ነገሮችን መፍታት እየተቻለ ወንጀልም ነው አይቻልም። ሚስት ስለሆነች መምታት መብት ነው ማለት አይደለም። እኔ ያደረኩትን ነገር ላለማዋሸት ነው እንጂ ማለት ነው። ቀድማ የምትተናነቅሽ እኮ ራስሽ ነው ብዬሻለሁ። ለዚህ ነገር የምትጋብዝሽ ራስሽ ነው። እኔ ዱላ ከተውኩኝ በኋላ ራሱ ማለት ነው ካልጋ ላይ አስነስታኝ ማለት ነው እስኪ በፊት እንደምትደባደበት ከደባደብ አንተ ወንድ ከሆንክ የእውነት ብድቅ እንደዚህ ከተኛውበት አንጠልጥላ አንስታ ማለት ነው እስኪ አንተ ወንድ ከሆንክ እንደ መጀመሪያ ተደባደብ። እስኪ ድሮ ትደባደበን ነበር፣ ትሳደበን ነበር፣ ትዛለፈን ነበር። ምን ሆነ ነው? ምን መጣ? እስኪ ወንድ ነህ አርግዛ ሆዷ ገፍቶ ማለት ሁለተኛ ልጇን አሁን አርግዛ ነው ይሄን ነገር ቀና ነበረ እያላት ነው። ያው ከዚህ በፊት መታት ነበረ። አሁን ግን መትቻት አላውቅም፣ ግን እንድመታት እንኳን እያስገደደች ነው። ግን መትቻት አላውቅም እያለ ነው። እስኪ የእሷን መልስ አይተነው እንመለስ። የሆነ የቅናት መንፈስ ነው ላይሽ ላይ ያለው ብሎ አሳምኖኛል። እሱ ያለኝ ነገር ትዝ ይለኛል። አሞሻል በቃ ሁላ በቁርአን ቤት ሁላ ወስዶኝ በቃ ምንም ነገር አለመከታተል ማለት ነው። እያየው እንዳላየው ለማለፍ እንዳየው እንዳላየው እየሆንኩ ነበር። እሱ ግን ቀናሽ ብሎ ጭራሽ ቁርአን ቤት ድረስ ይዞኝ ሄዶ ነበር ትላለች። አንስቶ በጥፊ ስላኝ በቃ እንደዚህ ትንሽዬ ልጅ ይዣለሁ። በቃ ደም ልጄ ላይ ነው የፈሰሰው። እየደማው ፊቴ አፍንጫዬ አፌ እየደማ ነው። ልጅ ይዤ ነው የሚሄደው። እስቲ ተፈቶብኛል። እሱ ከኋላ እጁን በኪስ ከቶ ሄደ ምናምን። ከዶክተሩ ጋር ተጣሉ። የ4 ቀን አራስ ነኝ። በቃ ልጄን አቅፌ ወጣሁኝ። ጤና ጣቢያ ሄድኩኝ። ጤና ጣቢያ ከሄድኩኝ በኋላ በቃ ሰውም አራስም አልመሰልኩትም። ተነስቶም ቁጭ ያለኝ ሰው የለም። ደረጃ ላይ ነው ቁጭ ያልኩት። ከዛ ቤት ስደርስ እስቲሹ ተፈቷል። በጣም የገረመኝ ልንገራችሁ፣ ባልና ሚስቶቹ በጣም ነው ደስ የሚሉ እርጋታቸው። የእውነት ሁለታቸውም ቀርበዋል፣ አይታችኋቸዋል። እኔ እርጋታቸው በጣም ተመችቶኛል። ከተለያዩ በኋላ የሆነ ቪዲዮ ለቃለች። እሱን ቪዲዮ አይተነው እንመለስ። እኔ እንደ ልቤ ለማልቀስ ማለት አልኩም፣ ተቃጠልኩ። በቃ ወላሂ ከዚህ በኋላ እየለቀስኩ ቪዲዮ አልቀርጽም ብዬ ነበር። ለራሴ ቃል ገብቼ ነበር፣ ግን አልቻልኩም። ጓደኛውን ይዘው መጣ። ትናንትና ሽምግልና ማለት ነው። ጓደኛውን ይዘው ከመጣ በኋላ በቃ ይመን ያደረገውን ነገር ሁሉንም ይመንልኝ። በቃ ከሱ ጋር ልጆቼን ለማሳደግ እሞክራለሁ። ሚስቱም መሆን ባልችል አልኳቸው። ከዛ እስከ ዛሬ ከ3 ሴቶች ጋር ይታይባታል አለ። እሺ ከሰራተኛው ውጪ ማለት ነው። ከዛ በኋላ ደግሞ ከኔ ጋር ካሉሽ ለልጆች ዳይፐር ማርገዛ ወተት ማርገዛ የግድ ከኔ ጋር ታርቅሽ መኖር አለብሽ። ቆይ ምን አይነት ነገር ነው? እንዴት አድርጌ ነው ከሱ ጋር የምኖረው? እኔ ከሱ ጋር ከመኖር በሞት ይሻለኛል። ሞቼ እኮ በሰላም ይቀብረኛል ሰው። ግን እኔ ዝሙት ከሚሰራ ሰው ጋር መኖር አልፈልግም። ምንድን ነው ማድረግ ያለብኝ? ልጆቼ እኮ እጄ ላይ ሊሞቱ ነው ወላሂ። እኔ ግራ ገባኝ። ሱቅ ሲሄድ ሱቁ ዝግ ነው። ትልቋን ልጆቹን አስተኝቼ ሱቅ ሄድኩኝ። ብር ተቀብዬ ምግብ ሰራላቸዋለሁ ብዬ ማለት ነው። ሲሄድ ሱቁ ዘግቶ ጠፍተዋል፣ የለም። ስለዚህ እኔ ምንድን ነው ማድረግ ያለብኝ? እንዴት ነው ማድረገው? ልጆቹን ይዤ ወዴት እሄዳለሁ? እንዴት ነው ማድረገው? ወይስ አልፈልግ ከሱ ጋር ሚስት ሆኜ ልኖር? እሱ እንደፈለገ እየማገጠብኝ በሽታ እያመጣ እያስያዘኝ እንዴት ነው የምቆየው? የኔ እናት በጣም ነው የምታሳዝን። የእውነት የሆነ የለም አንዳንዴ ስናወራው ውስጣችንን በቃ ይለቀናል። የእውነት ለዛ ይመስለኛል የምታወራው እና ሶሻል ሚዲያ ባይወጣ ደስ ይለኝ ነበረ። ግን በእናታችሁ የምታውቋት የሆነ ነገር በሏት። እስኪ እናንተ ይሄ ነገር ቢገጥማችሁ ምን ትላላችሁ? እስኪ እናንተን ሀሳብ ኮሜንት ላይ ጻፉልኝ። የእውነት እነሱ ኦልሬዲ ተለያይተናል እያለች ነው። ግን እናንተ ቢሆን ትለያዩ ነበር ወይስ ትቀጥሉ ነበረ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ቀጣይ የምናየው ቲክቶከሯ ሄለን ምን ገጠማት? ስንት ተፈረደባት? ወርቁ አይተነው እንዴት ተከሰሰ? እነዚህን አሁን እናያቸዋለን። እስኪ ቪዲዮ አይተን እንመለስ። ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ወይ ጋይስ የእውነት አወዳይ ናፍቆኝ
ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። ታችኋታል። ከአቅሜ በላይ ነው የተፈረደብኝ እያለች ነው። እንደውም ብታሰር ይሻለኛል እያለች ነው። እንግዲህ እስኪ ወርቁ አይተነው ማን ነው? እስኪ እሱን አይተነው እንመለስ። ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንወድ ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ያቋቋመ? ያውም ከእስር ቤት ወጥቶ። ይሄ እግዚአብሔር ነው እንጂ እኔ መሰለ? ይሄ የዳው ጸሎት ነው እንጂ እኔ እኮ አይደለም። ስለዚህ እኔን እዚህ ቦታ ላይ ያደረሰኝ እግዚአብሔር ፈቅዷል። እግዚአብሔር የሚሰጥበት እጅ አግኝቷል። በሞኝነትም አይደለም መስጠት፣ በብልጥነት ነው። ባይዘው መስጠት ሞኝነት አይደለም፣ ብልጥነት ነው። ለምን? ለዘላለማዊ ህይወትህ ቤት እየገነባ ነው። እና ያኔ ሁሉ ዓለም ትተው ስትሄድ እነ ፎቅ እነ መኪና ካንተ ጋር ሄዱ። ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ነው። ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። እኔ 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ካቲና ታስሬያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። ለምንድን ነው? ኖበዲ ነው፣ ምንም ነገር የለም። በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ። ያ የምትወዳቸው ጓደኞች እንሞትላናል ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተነዋል። እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ። እዛ ጋር ቁጭ ብለህ አንድ ኮካሪ ይናፍቃል። ሁሉም ሰው ይጠፋል። ያን ጊዜ ያለ አጠገብህ እግዚአብሔር ነው። ስትሞትም ለካ ንብረትህም አያገለግልህም። ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም አይደለም። ለኔ ምንም አንድ ሰው ማዳን ነው። የምታውቁት ታውቁታላችሁ፣ ለማታውቁት ነው ማንነቱን ያሳየዋችሁ። ጋዜጠኛ ያለውን አይተን እንመለስ። አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ ከዚህ በመነሳት ሁሎችም የየራሳቸውን አስተያየት እየሰጡ ይገኛሉ። ሁሉንም አንድ ባንድ እናያለን። ሞጣ ምን አለ? እስኪ ቪዲዮ አይተነው እንመለስ። ሶሻል ሚዲያ ላይ ተከባብረን እንቀጥላለን። ከኔ ጀምሮ እኔ የምናገረውን አውቃለሁ፣ ቀጣይ የምናገረውን አውቃለሁ። ማይ ፍሬንድ መሳፈት አልፈልግም። እንደወርቁ ያለው ጋር አብዳል እንዴት እሳፈታለሁ? ምን አቅም አለኝ? በ24 ሰዓት ውስጥ አስጨርሶ እንትን ግን ነፍስን የምታገኛ 7ኛው ሰማይ ላይ አካልህ ማረሚያ ቤት የምታገኝ ነፍስን መቼም ጊዜ ስለሚፈልጋት ተላቃዚያው ትሄድልሃለች። አስከሬን የሚገኘው ግን ጓንታናሞ እስር ቤት ወደ ሞቂትን ከኋላ አንድ ጥቁር ደፍሮ ታገኘዋለህ። እንደውን ጓያው እዚያ ነው የምታገኘው። አስረግጬ ነው የምነግርህ። ሞጣ ያው እንደፈራ እየተናገረ ነው። እስኪ ይሁን ያለውን አሁንም አይተነው እንመለስ። የሰበሰብሽውን አንበሳ በእጥፍ 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 ተፋሽ። ሳራ ፈርታሽ አንበሳ ስታወርድልሽ ነበር። የጀግኖች ቁና ደግሞ ዘቀዘቀሽ። ጀግና ስትሆን እንደዛ ነው። ሳራ ፈርታሽ ላንቺ ብር አስገቢ ስትባል እሺ እሺ በማ ጃጓር አለ ጃጓርና ስንት ነው የምትፈልገው ይሄን ብር እሺ እያለች ታስገባለች ሳራ። የጀግኖች ቁና ደግሞ ነው አልሽ። እሺ እንዴት ነው? ጥሩ ነው። 22,000 ከምናምን ዶላር ክፈይ ተብለሽ እዛ ሀገር ላይ አስበሽዋል? እሱን ከፈልሽ እስር ነው የሚገጥምሽ። እስሩ ደግሞ በትንሹ 5 ዓመት ነው። ከዛ እስር ቤት ትሞቻለሽ። ያው አርጅተሻል፣ ሞራልሽም ደቋል፣ የሚጠይቅሽም ሰው የለም። በስትረስ አብደሽ ባናትሽ ትተኪያለሽ። አለቀ። አይ ኖ ዶላር አይደለም በእነሱ ነው።
በእነሱ ብር ውድ ነው። በኖርዌይ በራሳቸው ክሮነር ነው። ክሮነር በእነሱ ብር ውድ ብር ከየት አባቷ አንድ ጊዜ ስቀዝኑ ራሱ የምቀዝኑበትን ቦታ መለየት አለባችሁ። እንዲያገኛችሁ በየቦታው አንጠባጥባችሁ መከራ ነው። አያችሁ ይህች አሁን ማለት ነው አፏን ከፍታ ጆሮዋ ድረስ ቀዲያፏን አሁን እንደገና ወይ ልግባ የልጅ አባል ማልቀስ መንፎካፎክ ቅማል መጨረሻው መገደል ነው። ፍጭርቅ ነው። ስለዚህ እናንተ አሁን ሶሻል ሚዲያ ላይ ያላችሁ ከፍታፎች ማለት ነው ለእናንተ ትምህርት ነው። የምታለጉበትን የምትሳደቡት የምትደርሱበትን አቅማችሁን ውቅ አድርጋችሁ ተቀመጡ። እንዲያመጣልህ ታንዛርጣለህ ስትያዝ ወዲህ ልግባ። ከዚህ በፊት ከተወዳጇ አርቲስት ዘቢባ ባልተቤት ከየሱ ጋር ተጣልታ እንደነበረ ሁላችንም አይተናል። አሁን ይሄን ሰምቶ ምን አለ? እሱን ቪዲዮ አይተን እንመለስ። ኮንግራትስ እንደ ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ወጣችኋል። ህግ ያለበት ሀገር ተቀምጣችሁ ዘር ለገበሬ ነው ይላል። ዘር ለገበሬ ነው፣ ዘር ለገበሬ ነው። ኮንግራትስ በሉ። ዝም ብላችሁ ኮንግራት። የትኛዋም ሴት መሸማቀቅ የለባትም። የትኛዋም ሴት የሱ እንግዲህ በዚህ መልኩ ደስታውን ገልጿል። ሄለን ምን አለችው? እሱን አይተን እንመለስ። ኢሱ ደስ አለው። ለምን ነው ደስ የሚለው? ኢሱ ማምዬ ቴንክ ዩ። ያ ኢሱ ለምን ነው ደስ የሚል? ለምን ደስ ይላል? ደስ አይለው? ምን ይሳለቀስ? ኢሱ ባለፈው አላያችሁም እንዴ? እንዴት ገና ቤቱ ስገባ አላያችሁ? እንዴት አይን ውስጥ አላያችሁ? ቅልስልስነት ደስ ይለዋል እያለች ነው እንግዲህ እየተደሰተ መሆኑን ራሱ ማመን አልፈለገችም። ወርቁ አይተነው ክስ ተነሳበት። እንዴት? ይህን ቪዲዮ አይተነው እንመለስ። ወርቁ አይተነው ይባላል። ሶሻል ሚዲያ ላይ ነው ያየሁት። አንዲትን ልጅ በዚህ ጋራ የምታዩትን ልጅ እሷን ከሷት ነው በፍርድ ቤት አውሮፓ ውስጥ የሚባል ነገር ሰምቼ ነው። ለማንኛውም ትንሽ ነገር ለመናገር ነው። ወርቁ አይተነው የምትባል ሰው በመጀመሪያ አንተ በህግ የምንፈልግህ ሰው ነህ። አንተ ጄኖሳይደር ኤድስ አለብህ ብላ ስሙ። አንተ ኤድስ ብቻ አይደለም አጋንንትም ያለብህ ጄኖሳይደር፣ የስንት ንጹሃን ደም ያፈሰስክ አንተ መሃይም። እኛ እንፈልግሃለን በህግ እኛ። አንተ ጠበንጃ ይዘህ ጦር ይዘህ ንጹሃንን ስትጨፈጭፍ ሴት ስትደፍርና ስታስደፍር የነበርክ የሰውን ልጅ እንደ ፍየል ጠብሰን እንብላ ያልክ ግለሰብ መሳሪያ ታጥቀህ ሬዲዮ ይዘህ ስትወጋ ስታዋጋ የነበርክ ነፍሰ ገዳይ የስንት ንጹሃን ደም ያፈሰስክ ሰውዬ ኤድስ አለብህ አለችኝ። አንተ ኤድስ ብቻ ነው እንዴ ያለብህ? አንተ ነፍሰ ገዳይ፣ እኛ በህግ እንፈልግሃለን። አንተ የሰውን ስጋ ጠብሳችሁ እንደ ፍየል ብሉ ብለህ የተናገር የኔ እህት፣ አንቺ ስምሽ ማን ነው? ሄለን የምትባይ ህግ ስለማታቂ የሰውየውን ማንነት ስለማታቂ ኢንቲሚዴት ሊያደርጉሽ ነው። እሺ ሰምታችሁታል። ሌላኛውን ከሳሽ አይተነው እንመለስ። ሄለን ግልጽ ሰው ናት። ያገኘችውን ነው ነገሯት። ወርቁ አይተነው HIV ቫይረስ አለበት እንደሰማነው ነው አለበት። ዛስ ይኖርበታል። እንዝላል ሲያረግ ጫት ቤት ሺሻ ቤት ከሞጣ ቀራኒዮ ከአሜሪካ ወስዶ እዛ ሲላላት ቂጡን በልቶ ሞጣ ቀራኒዮ እየቀነሰ ነው ራሱ። ሞጣ ቀራኒዮ HIV ቫይረስ አለበት። ቤጅ እንስሳ ልጅ ዶንቆሮ ማአየም ኢዲየት። ወርቁ አይተነው ማን ነው? ምንድን ነው? የብልጽግና ቂዱ ሲበሉት የነበረ የተሰጠ ገጸ በረከት የዘይት ፋብሪካ አይደለም እንዴ? ለሱ ስራ ማስኪያጃ ዘርፎ የወጣ ወንበዴ ያገር ሀብት የበላ ነው። በሱ ብር ነው የሚልሽለሸለሸው፣ በሱ ብር ነው ማንንም የሚያምታታው። እንግዲህ እነዚህ ናቸው ክስ እናቀርባለን ያሉት። ግን የራሱ ሹፌር ያለውን አይተን እንመለስ። ወርቁ ይዋ ሻሽልብ መድኃኒዓለም በጣም ደግ። ምን ያህል ጊዜ ቆይቻለሁ? አንድ 4 ዓመት 5 ዓመት እንደዛ የተከለ ቆይቻለሁ። ተሳቢ የሚጀ ከዛ ቦት የሚሻለው እንዴት ነበር ቆይታ? ምን ይመስል ነበር? ምናምን ደስ የሚል ደጎች ናቸው። ዘቹ የሱ እናቶቹ ወንድሞቹን ያስከባይ ባይዘይ ትልቅ የሚባል ወንድም አለ። በጣም ደግ ልጅ
እና እኔ አበባ ምርት ነበር ምሰራ። ከዛ ተሳቢ ምትቼ እንደገና አበባ ምርት እስካኒያ ይይዝ ነበረ። እሱ ወንድምየው ያገኘኝና ምንድነው ምናምን ስለ የተሳቢ የራሱ ሹፌር ነው እንግዲህ ሰምታችሁታል። ምንድነው እያለ ያለው? በጣም ደግ ሰው ነው፣ ምንም ያውቀው ነገር የዋህ ነው እያለው ነው። እናንተ በዚህ ጉዳይ ምን ትላላችሁ? የእናንተን አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።